ከመደንገጥ የተነሳ ልቤን አሞኛል። ወላይ መተንፈስ ያቅተኛል፣ እፍን ያደርገኛል። እኔ ስደነግጥ ማለት ነው። ለእኔም ዱዓ አድርጉልኝ በዚህ አጋጣሚ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ውድ ቤተሰቦቼ፣ የሀገሬ ልጆች እባካችሁን ራሳችንን ጠብቅ። እባካችሁ የህመም ስሜት ሲሰማችሁ ተሎ ወደ ሕክምና ለመሄድ ሞክሩ። ህመማችሁን አደብቁ። አመሜ ብልሳ ብታሳፍረኝሳ በብሬ ብታሳክመኝሳ እያላችሁ ህመማችሁን አደብቁ። እሺ የሀገሬ ልጆች፣ ዛሬ አንድ የሚያሳዝን ነገር ልነግራችሁን የመጣው ግን ለእኛም ስለሚጠቅመን ያስተምረናል ብዬ ስላሰብኩ ነው። እንደምታዩ ልብስ እየተኮስኩ ነበር። ከ8 ዓመት በፊት የማውቃት እዚህ ዱባይ ላይ አንዲት ልጅ ነበረች ማለት ነው። ልጅቷ የምትሰራው ከሰውዬ ከሁለተኛ ሚስቱ ከልጇ ቤት ነው። መዳሟ በጣም መልካም ናት። 2 ሰራተኞች ናቸው ያሉ። አንዱ ልጅ ነች። አንዱ ልጅ አሁን 16 ዓመቷ ማለት ነው ከዚያ ቤት። የኛዋ ደግሞ 8 ዓመቷ ማለት ነው። እንደ አጋጣሚ ያች የኛዋ ልጅ ከዛ በፊት ሌላ ስታጫውተኝ ታሪኳ በጣም ረዥም ነው። ወላይ ታሪኳ በጣም ረዥም ስለሆነ የግን ጠርጠር አድርጌ ልንገራችሁ ማለት ነው። ያችታችን ወደ ዱባይ ከመምጣቷ በፊት በጣም ብዙ ጦርነቶችን አሳልፋለች። የኔ ቢጤ የምስኪን የድሃ ልጅ ነች ማለት ነው። 5 ልጆች አላቸው። ከ5 ልጆች የቤቱ የመጀመሪያ ልጅ እሷ እንደሆነች አጫውታኛለች። በጣም በቃ ምንም የላቸውም ቤተሰቦቿ። እናቷ ልብስ እያጠበች፣ አባቷ ደግሞ እንደዚህ እንጨት ምናምን እየፈለጠ እንዳሳደጋቸው ነው ያጫወተችኝ። እና ገና ከልጅነቷ ጀምሮ እሷ ደግሞ በሰው ቤት ስራ ተጎድታለች ማለት ነው። ከዛ ከገጠር ያጉቷን ከብቶች ስትጠብቅ እንደነበረ፣ ያጉቷ ሚስት ስትበድላት እንደነበረ ሁሉ አጫውታኛለች። ከዛ ደግሞ ከፍ ስትልም አዲስ አበባ መታ ከሰው ቤት ስትሰራ ከሰው ቤትም ስትሰቃይ ምናምን እንደኖረች፣ ከዛም ወደዚህ ሀገር ራሱ የምትመጣበት ብር የሌላት ሆኖ ለምታውቀው ደላላ ሰርቼ ከፍላለሁ ብላ እንደመጣች ምናምን ስታጫውታኝ ነበር ማለት ነው። እና ይች ልጅ ወደ ዱባይ መጣች ማለት ነው። ዱባይ መታም 6 ወር ሙሉ ከሌላ ቤት ሰርታ ተሰቃይታ እንደገና ቢሮ ተመልሳ የእቃዋን ሁሉ ቀምታት፣ ልብሷን ሁሉ ማበጠሪያና ዘይት ራሱ እኔን እየሰጠኋት የዛሬ 8 ዓመት ወላሂ መዳሜ ተሳፍራ ከእነሱ ቤት ነበርኩና ከመዳሟ ጋር ከእናቷ ቤት መጥተው ማለት ነው። እና እንደዚህ አድርጋኝ የተነበርኩባት መዳም 6 ወር ሙሉ አሰቃይታኝ፣ አሁን ቢሮ ሂጅ ገና አዲስ ነው የመጣው 3 ቀን ነው እዚህ ቤት ምናምን ብላ እያወራች ነበርና ያስኩትም ማበጠሪያና ቅባት ነው የሰጥቻት የመጣሁት ማለት ነው። እና በሰዓቱ እሷ ገና ስልክ ራሱ አልነበራትም። እዛኛው ቤት 6 ወር ስትሰራ ስልክ የላትም አልያዘችም ማለት ነው። እና እንጂ ስልክ ስትይዥ ከቆየሽ ከዚህ ይገዙልሻል፣ ጥሩ ሰዎች ናቸው፣ መስመር ያወጡልሻል ምናምን ብያት ስልክ ቁጥሬን በወረቀት ጽፌ ሰጠዋት። እዛም እንዳልኩትም 1 ወር እንደጨረሰች ስልክ ተገዛላት፣ ኢንተርኔትም ሰጠቻት። መዳሟ በጣም ጥሩ ሰው ነች፣ የሰውዬ ልጅ ማለት ነው፣ ዛትኝቱ ሚስቱ የምትወለድ እና ብቻ እናወራለን ማለት ነው። ሲሄድም ደግሞ ከመጣች ከእናቷ ቤት እንገናኛለን። እና እንዱንጃ ሰራተኛ ማለች 16 ዓመቷ ነው። ያቺ ምግብ ነው ምሰራ፣ ይችኛዋ ደግሞ ጽዳትና ልጆችን ትንከባከባለች ማለት ነው። ገባችሁ? ቤቱ እንዳለ በካሜራ የታጠረ ነው። ግን ካሜራው ሰራተኞችን ለመቆጣጠር ሳይሆን በቃ አይደል ለልጆቹ ለማማ እናገራሉ፣ ለባባ እናገራሉ፣ ይኸው ካሜራ እያያችሁ ነው ምናምን ብላ ያስፈራሩበታል ሰራተኞቹ እንጂ ወላይ በጣም ምርጥ መዳም ነች ማለት ነው። እና ያች ልጅ ኢትዮጵያ ያለው በቃ ጨረስኩ። ኢትዮጵያን ብዙ ውጣ ውረድ አሳልፋለች። እዚህም ዱባይ መታ 6 ወር ሙሉ ተሰቃየች። ከዚህ ቤት ግን አልሐምዱሊላህ ጥሩ ሆኑላት። የመኖሪያ ወረቀት ተሰራላት፣ መኖር ጀመረች። ከመጣች ጀምሮ ሂዳ አታውቅም ማለት ነው የሀገሬ ልጆች። እና በየ2 ዓመቱ ይታደስላታል ማለት ነው። እና ይች ልጅ ያማታል ማለት ነው። ሲያማት ግን አመመኝ ብላ አትናገርም። ገባችሁ? አመመኝ ሜሙ ምናምን ነገር ትለኛለች። እና ሂጂ ታሳክምሻለች፣ ጥሩ ሰው ነች እኮ ምናምን። ሹፌር አላቸው፣ ሀብታሞች ናቸው ደግሞ ሰዎቿ ማለት ነው። እና መልካም ሰዎች ናቸው። እና ተናገሪ ምናምን ሰዓት አይ አልናገርም። ለምን ስላት የሆነ ህመም ቢገኝብኝስ ያችን የቸገራትን እናቴን ከችግሯ ሳላውጣ ትላለች። ገና 3 ዓመት 4 ዓመት እያላት ማለት ነው። ገባችሁ? እና ልጅቷ አልሐምዱሊላህ መስራት ከጀመረች በኋላ ቤተሰቦቿ ገጠር ናቸው። ገባችሁ? ከተማ እየመጣች ነበር እናቷ ልብስ እያጠበችና እንጀራ እየጋገረች ወደ ገጠር የምትመለሰው። በገጠር አቅራቢያ ያለ ከተማ አቅራቢያ ያለ ገጠር ነው ማለት ነው። እና መሬታቸውን ሽጠው ነበረ። መሬታቸውን አስመልሰው ላበል ማለት ነው ተሽጦ የነበረው መሬት እሷ በሬ ገዛችላቸውና በሬ ገዝችላቸው ቤተሰቦችን ማረስ ጀመረዋለች ማለት ነው። ከዚያም ደግሞ ቤት ሰራችላቸው። በቃ እንደ ሰው መኖር ጀመሩ። አልሐምዱሊላህ
ወንድሟ ደግሞ በጣም ጎበዝ ተማሪ ነው፣ የእሷ ተከታይ ወንድም ማለት ነው። እና እሱም ተማረና አስመረቀችው ማለት ነው። ባንክ እየሰራ ነው አሁን። ታናሽቷም ሳውዲ አረቢያ ሄዳለች። አሁን በባለፈው አመት 1 አመት ከምናምን ይሆናታል ሳውዲ እየሰራች ነው። ብቻ ወላሂ ቤተሰቦቹ ጥሩ ሆኑ። ለእሷም ደግሞ የገጠር ሰዎች ባህር ዛፍ ምናምን ነበራቸው። ከራሳቸው ባህር ዛፍ ምናምን አድርገው የእንጨት ቤት ከተማ ቦታ ገዝተው ሰሩላት ማለት ነው። እና 6 አመት ምናምን ከሰራች በኋላ ነይ በቃ ነበር የሚሏት፣ ነይና አግቢና ያንቺን ልጅ ማየት እንፈልጋለን፣ ሰው አደረግችን እኮ ይበቃሻል ምናምን ይሏታል። እና ቦይሳቸውን ራሱ ታሰማኝ ነበረ፣ ስንገናኝም ታወራኝ ነበር። አለፈ እኮ ምናምን ትላለች ማለት ነው። እኔም እኮ እንደ ሰው ሆንኩኝ እኮ ቤተሰቦች እኮ ጠግቦ በሉ፣ ብቻ ብዙ ነገር ትላለች። ወላይ አንዳንድ የመጀመሪያ ላይ ስትሆኑ ኃላፊነቱ ከባድ ነው የሀገሬ ልጆች። እና ሰዎቹም ጥሩ ሆኖላት እየሰራች እንደዚያ እያመማትም እየተሻላትም፣ አልፎ አልፎ ነው የሚያማት፣ ያማታል፣ ይሻላታል። አንዳንዴ ደግሞ ስታመም ሲጠናባት ያው ሐኪም ቤት ትሄዳለች። እንደዚህ ነው ውሃ ጠጪ፣ ቃሪያ አትብሊ፣ ዘይት አትብሊ ምናምን ብሎ ይሰዷታል ማለት ነው። እሷም ትመጣለች ለጊዜ ያነ መድኃኒት ውስጥ ያስታግስላታል ማለት ነው። ከዛ እንደዛ እያለች ቆየች ኖረች ማለት ነው። እና አሁን 8ኛ አመቷን ከጀመረች ግን ብዙ አልቆየችም ካሳደሰች ማለት ነው። የሀገሬ ልጆች ግን ለመሄድ አቅዳ ነበረ። ሂጄ አግብቼ 6 ወር ቆይቼ እመጣለሁ፣ ቪዛው እንዳይቃጠልብኝ፣ መኖሪያ ወረቀቴ እንዳይቃጠልብኝ ነበር ስትል ነበር። ከ6 ወር በኋላ መግባታችን ብላኛለች መዳሜ። 5 ወር ምናምን ቆይቼ እመልሳለሁ ግን ሄዳለሁ ከዚህ አመት እያለች ነበር ማለት ነው። እና ሰሞኑን በጣም አሟት ነበር ማለት ነው። እና ሲያማት ሜሙ እያመሜ ነው በጣም ምናምን እና መዳም ሕክምና ወሰደችኝ፣ ሙሉ ምርመራ አደረግኩ ብላይ ነበር ማለት ነው። ከዛ ከሕክምና ከተመለሰች በኋላ ምን ይሏታል? እረፍት ማድረግ አለብሽ እኮ አሉሽ ዶክተሮቹ ትላታለች። ህመሙ ምንድን ነው ምናምን ብላ ስጠይቃት አይ ህመሙ ስራ ብዛት ነው፣ እረፍት ያስፈልጋታል ምናምን ነገር ነው ያሉሽ እና እረፍት ያስፈልግሻል እና ስለዚህ ወደ ኢትዮጵያ በተጂ ምን ይመስልሻል ምናምን ትላታለች መዳሟ ማለት ነው። ከዛ ይሄንም እንዳለቻትና ትኬት እንደቆረጠችላት ትኬቷን ደግሞ ላከችልኝ ማለት ነው። ልትሄጂ ቆርጠሻው ልትሄጃው ግን አንደኛዬን አይደለም አትከነስለኝም፣ የመኖሪያ ወረቀቴ ገና ነው አመት ምናምን አለው ትላለች ማለት ነው ካሳደሰች። ከዛ እና ልሄድ ነው በቃ ምናምን ብላ የሚያስፈልግ ወላሂ ለእሷና ለባሏ የሚሆን ቀለበት ገዛች ማለት ነው። እሺ እንዴ አንቺ ብር ስላለሽ ለወንድ ሁሉ ቀለበት ገዝተሽ ልታገቢ ነው፣ እኛ ደግሞ ብር የሌለን ወንድ መግዛት የማንችል ቆመልን ቀር ነው እንዲ እያልኩ ሁሉ እየቀለድኳን ነበር። እና ድህነት ምን ያክል ከባድ እንደሆነ፣ ምን ያክል ክፉ እንደሆነ፣ ምን ያክል ከሰው በታች እንደሚያደርግ አይቼዋለሁ። ስለዚህ ለትዳር የሚሆን ልጅ ካገኘው ድሃ ነው ብዬ አልተውም፣ የሚያስፈልገውን ነገር ሁሉ አውጥቼ እኔ ያገባዋለሁ ምናምን ትል ነበር ማለት ነው። በእናቱ አካውንት ወደ 450 ሺህ ብር የሚሆን እንደተቀመጠላት ነግረዋታል። ነይ በቃሻል ይሏት ነበረ። ከእጀሌ ደግሞ የተወሰነ ብር አለ ለቃቅሜ ምናምን ወደ 150 ሺህ ብር ምናምን የሚሆን እጀ ላይ ይኖረኛል እያለች ነበር ማለት ነው። ገባችሁ? እና ቤቴ ተሰርቶልኛል፣ ለአንዳንድ እቃ ማሟሊያ እቃ ምንም አልተገዛለኝም እያለች ነበረ። ክቻ ልጅቷ ማለት ነው። በቃ እነሱም የሚያደርጉትን የሚሰጡትን ቤተሰቡ ሰጧት እና ልጅቷ ወርለት ነበር በረራዋ ማለት ነው። ትናንትና እሑድ ሄደች ልጅቷ ገባችሁ። እና ያለባት ህመም እንዳልኳችሁ አልተነገራትም ብያችኋለሁ። እና የኔ ሰውዬ ዛሬ ግን ያልጠብኩትን ነገር ነገረኝ ማለት ነው። አለም እኮ ሄደች አለኝ። አዎ ነግራኛለች እኮ ምናምን ነገር እንደሄደች ነገረችኝ፣ ሄዳለች ምናምን አልኩት። እዚያ በኋላ አዎ ይሄ ሙሽኪላ ምናምን ነገር እንደሀሸ ምናምን እሹ እንደሀሸ ምናምን ስለው እንደ ሀሳ ምድር ባሉ ሰናጢ ነው ያለ። ካንሰር አለባት እኮ ነው የተባለችው። እኛ እኮ አዋሽ እኮ አውቃ ነው ሂጅና እረፍት አድርግ ያለቻት እንጂ እኮ እረፍት አይደለም ካንሰር አለባት ስለተባለ ለእሷ ለመናገር ስለፈራች ነው ዝም ብላ እረፍት አድርጊ ብላ የሰደደቻት። እና የታዘዘላትን መድኃኒት ምናምን ነገር ይዛ ሂዳለች ምናምን ሲል በጣም ደነገጥኩ ከምላችሁ በላይ ወላሂ። ምክንያቱም ያን ውጣ ውረድ አልፋ አሁን እሰይ መኖር ልጀምር ነው ብላ እንትን ስትል ይሄ ነገር ሲኖርባት ስታውቅ ምን እንደሚሰማት። እናቷ ደግሞ እሷ ሄዳ አግብታ የእሷን ልጅ ለማየት ያላት ጉጉት ቦይሷን ትልክልኛለች። እንዲሁ እንዴት እንደምታሳዝን እናቷ ወላሂ። ድሃ አትመስልም። በቃኝ ሰው ያላየውን ዓለም እኮ ነው ያሳይሽ ምናምን ትላለች እናቷ ማለት ነው። እና ብቻ እንደዛ ላይ ማለት ነው። እና እናት ታዲያ ለምን አልነገረቻትም ምናምን ስለው ትደነግጣለች ብላ ነው። እንዴ ከሄደች በኋላ እንዴት ታውቃለች ታዲያ ምናምን ነገር ስለው ሲያማት ሕክምና ትሄዳለች አለ። ሲያማት ሕክምና ስትል እዚያ ይነግሯታል። ስለዚህ እዚሁ ብታውቅ ይሻላል ብለን ነው ያልነገረቻት አዋሽ ምናምን እንጂ ዶክተሩ ያላት ለሷ እሱ እንዳለባት ነው የነገራት ምናምን። እንዲሁ ምስኪናት ምናምን አለ።
ግን ብዙ ብር እንደሰጡ አሰምቻለሁ ማለት ነው። ልጅ ማሰውቱ ይሄኔ ለምን አልታከመችም ከዚህ ምናምን ስላቸው ፈራች አለ አዋሽ ፈራች እና ብር ሰጥታታለች ከዚሁ እንድትታከም እኔም ሰጥቻታለሁ ቤተሰቡ ሰጥቷታል አለ ማለት ነው። እና ሁሌ በጣም አሳዘነችን። ስለዚህ ራሳችሁን ጠብቁ። ያገሬ ሲያማችሁ ዝም አትበሉ፣ ቶሎ ሄዳችሁ ለመታከም ሞክሩ። ማለት አሁን እች ልጅ ብዙ ጊዜ እያመማት ዝም ትል ነበር። ገባችሁ? አሁን ይሻለኛል፣ አሁን ደህና ነኝ፣ ያዝ ለቀቅ ነበር የሚያረጋት ህመሙ ማለት ነው። እና የምን ካንሰር እንዳለባት ራሱ ምንም አልነገረ። እኔ ብቻ ደነገጥኩ። አሁን ልቤን ታምሜያለሁ እኔ ወላሂ መተንፈስ ሁሉ ነው ያቃተኝ ማለት ነው። እና የስደት መጨረሻው እንደዚህ ሲሆን ወላሂ ያማል። በጣም ነው የሚያሳዝነው። እሷ ደግሞ ከልጅነቷ ጀምራ በሰው ቤት ተሰቃይታውን ቤተሰቦቿን ለውጣ ወንድሟ ስራ ይዞላት እህቷ ሜጅን ይሰራለሁ ካሁን በኋላ ሂጂ ረፍ እያለቻት ብቻ ማለት በማረፊያው ሰዓት ነው። እና ከእሷ በላይ ደግሞ ወላጆቿ ይህን ነገር ሲሰሙ ምን እንደሚሰማቸው አላውቅም። እና ለመጨረሻችን ያሳምረ የሀገሬ ልጆች። ገና ያሳፍሩኛል፣ ገና በብር ያሳክሙኛል ብላችሁ እያመማችሁ ህመማችሁን አትደብቁ። ቶሎ ሄዳችሁ ህመም ሲጀምራችሁ ለመታከም ሞክሩ። ውሃ ጠጡ፣ ራሳችሁን ጠብቁ። ፍሬ አላውቅም ላይ በጣም አሳዘነችኝ። ማለት አሁን እሷ አታውቅም ለእኔም ያለችኝ እረፍት አድርጊ ተብያለሁ። ከሄድኩ ግን ማግባቴ አይቀርም አግብቼ 6 ወር ከመሙላቱ በፊት እመለሳለሁ አልከነሰሉኝ ምናምን እያለች ነው ሄደችው። አልከነሰሏትም፣ ምክንያቱም ጥሩ ሰዎች ናቸው። እሷም ደግሞ በጣም ጎበዝ ሰራተኛ ነች። ገባችሁ? እንዱ ልጅ አለች። ከእንዱ ልጇ ጋር እንኳን አንድ ቀን ተጣልተው አያውቁም። ተቻችለው ነው የሚኖሩት። ያችም ትልቅ ሴት ነች፣ እንዱ ልጇ አሮይት ነች ማለት ነው። እና ብቻ እኔ እንጃ። አሁን እሷ እንግዲህ ዝም ብላ ሄዳለች። ከዚያ ከደረሰች በኋላ ህመሙ ሲነሳባት ወይ የተሰጣት መድኃኒት ሲያልቅባት ሲያማት ህዳ ስትመረምር ነው እንግዲህ እንዳለባት የምታውቁ ማለት ነው። እና ስታውቅ ምን እንደምትል አላውቅም። እኔ አልነግራትም። ደርሳለች ልጅቱ ማለት ነው። ደርሻለሁ ብላ ኢሞሌ ሪከርድ አድርጋልኛለች እንጂ እንደዚህ ነው ምናምን ነገር አላለችም። እና አላውቅም። እና የሀገሬ ልጆች ዱዓ ጸሎት አድርጉላት። ወላሂ አላህ እሱ የሚቸግረው ነገር የለም። እንኳን ሌላውን ማንሳት ይችላል። እንዲሁ ውሸት ቢሆንላት እስከ ሀገሯ ስትሄድ እንዴት ተሳሳተ ምርመራ ተደርጎላት ቢሆን አላውቅም። እና ራሳችሁን ጠብቁ። ሰላም ሁኑ።